ዘፍጥረት ምዕራፍ 21 ቁጥር 1 እግዚአብሔር ቃል ይላል እግዚአብሔርም እንደተናገረው ሳራን አሰበ እግዚአብሔር እንደተናገረው ለሳራ አደረገላት ሳራም ጸነሰች እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደች ጌታ ይባረክ ኢየሱስ ጌታ ነው በአብርሃም ቤት ለብዙ ዓመታት ጭንቅ ነበር በአብርሃም ቤት ለብዙ ዘመን ጭንቅ ነበር እንባ ነበረ ለቅሶ ነበረ መገፋት ነበረ ጌታ ይባረክ ለብዙ ዓመታት ለ24 ለ25 ዓመት በሙሉ በአብርሃም ቤት መልካም አልነበረም ለምን ልጅ አልነበራቸው የተስፋ ቃል አላቸው ትንቢት አላቸው ነገር ግን ትንቢቱ ስለዘገየባቸው የተስፋ ቃል ሳይፈጸም ስለቆየ በጣም ተስፋ ቆርጠዋል አስነዋል ቆስመዋል የሚገርመው ግን ጌታ ይባረክ ተስፋ ቢቆርጡም እንኳን ቢያስኑም እንኳን እግዚአብሔር ግን በተናገረው ወራት መጣላቸው ሃሌሉያ እግዚአብሔር ይናገራል ደግሞ ይፈጽማል ሃሌሉያ እኔስ በሉ በእግዚአብሔር ዘንድ አልተረሳሁም በእግዚአብሔር ዘንድ አልተረሳሁም እግዚአብሔር ስበሉ ያስበኛል ደግሞ መስበሉ ያደርግልኛል ሃሌሉያ እግዚአብሔር ይናገራል ደግሞ ያስባል ደግሞ ይፈጽማል እግዚአብሔር እንደ ሰው አይደለም ሰው ይናገራል ነገር ግን ደግሞ ሰው አይፈጽም እግዚአብሔር ከተናገረ ይፈጽመዋል እግዚአብሔር ከተናገረ ያደርገዋል እግዚአብሔር ካለ ያደርገዋል ይፈጽመዋል ክብር ለኢየሱስ ይሁን ሃሌሉያ ኢየሱስ ያድናል አንዳንድ ጊዜ በሕይወታችን ላይ እግዚአብሔር ሲናገር የሚፈጸም አይመስልም እግዚአብሔር ሳወራ ሲናገር የሚፈጸም አይመስልም ምክንያቱም የሚነገረው የምንሰማው ቃልና የምንለፍበት መንገድ በጣም ይለያያል እግዚአብሔር ከአብርሃም ምንድን ያለው እግዚአብሔር ምንድን ያለው የብዙዎች አባት አደርገዋለሁ ያለው ግን በጊዜው አብርሃም አንድ ልጅ የለው አብርሃም ከካራን ሲወጣ የ75 ዓመት ሰው ነው እግዚአብሔር ሲናገር የብዙዎች አባት አደርግሃለሁ ሲለው አብርሃም የሚያየው የሚሰው የሚያቅፈው አንድ ልጅ አልነበረው አንድ ልጅ ባልነበረበት ጊዜ እግዚአብሔር ምን ይላል የብዙዎች አባት ሃሌሉያ አብርሃም ማለት የብዙዎች አባት ማለት ነው እግዚአብሔር ብዙ ህዝብ እሰጥሃለሁ የብዙዎች አባት አደርግሃለሁ ሲል ቦታው ምድረ በዳ ነው የሚታይ የለም የሚሰማ የለም እግዚአብሔር ሲናገር በጣም የማይፈጸም ይመስላል ግን እነግራችኋለሁ ከእግዚአብሔር አፍ የወጣው ቃል ይፈጸማል እግዚአብሔር ይበል እንጂ እግዚአብሔር ይናገር እንጂ የተናገረው ቃል መፈጸሙ አይቀርም ሃሌሉያ ጠላትም እያየ ወዳጅም እያየ ህልማችን ይፈጸማል ክፎች እያዩ መልካም ሰዎች እያዩ ክፎች እያዩ እግዚአብሔር ለእኛ የተናገረው ቃል ይፈጸማል እስኪሁና ህልሜ ይፈጸማል ስበሉ ህልሜ በለስኪ እውነት ነው ህልሜ ስበሉ ቅዠት አይደለም ሃሌሉያ እግዚአብሔር ተናገረ ለአብርሃም የብዙዎች አባት አደርግሃለሁ ዘርህን እንደ ምድር አሸዋ አበዛዋለሁ እንደ ሰማይ ከዋክብት አደርገዋለሁ ሲለው አብርሃም አንድ ልጅ የለው እግዚአብሔር ግን ሲናገር እኛን ተማምኖ ሳይሆን ራሱን ተማምኖ ይናገራል ደግሞ ይፈጽመዋል ሃሌሉያ ዛሬ ምናልባት ይህ ቪዲዮ እያያችሁ ያላችሁ በየትኛውም የዓለም ክፍል ያላችሁ እነግራችኋለሁ እግዚአብሔር ተናግሯችኋል እግዚአብሔር አወጥቷችኋል የተናገረ እግዚአብሔር ይፈጽመዋል ያወራችሁ እግዚአብሔር የተናገራችሁ እግዚአብሔር ይፈጽመዋል እግዚአብሔር ሲመጣ ሲናገር እናንተ ያላችሁበት ስፍራ ምድረ በዳ ቢሆንም እንኳን ብቸኛ ሆናችሁ ቦታው ምድረ በዳ የማይመች ቢሆንም እንኳን እነግራችኋለሁ እግዚአብሔር ሲናገር እንጂ ይበላችሁ እንጂ እግዚአብሔር ምድረ በዳውን የኤደን ገነት ያደርግላችኋል ሃሌሉያ እስኪ ምድረ በዳ ይስበሉ አይሰማኝም እስኪ ምድረ በዳ ይስበሉ እግዚአብሔር በመገኘቱ የኤደን ገነት ያደርገዋል እግዚአብሔር አብርሃም ሲጠራው የጠራው ብቻውን ነው እግዚአብሔር ግን እልፍ አረገው እልፍ ሃሌሉያ እስኪ እኔስ በሉ እልፍ ሆናለሁ ራእዬ ቤቴ ዘመኔ እልፍ ይሆናል እልፍ ጌታ ይባረክ ኢየሱስ ጌታ ነው ምዕራፍ 21 ለአብርሃምና ለሳራ የመታሰብ ምዕራፍ መጣ የመጎብኘት ምዕራፍ መጣ የምስጋና ምዕራፍ ሆነ የሳቅ ምዕራፍ ሆነ ጌታ ምስክሬ ብቸኛ በሆንበት ዘመን ፋንታ እንበዛለን
ምድረ በዳ በሆነበት ዘመን ፋንታ የኤደን ገነት ልምላሜ ይሆንልናል። ረሃባዲያቦሳ ኢየሱስ ጌታ ነው። በማልቀስ ዘመን ፋንታ እንስቃለን፣ በሆንበት ዘመን ፋንታ እንበሳለን። ምድረ በዳ በሆነበት ዘመን ፋንታ ምድረ በዳችን ልምላሜ ይሆናል። እግዚአብሔር ምድረ በዳውን የኤደን ገነት ያደርገዋል። ሃሌሉያ። በተገፋንበት ዘመን ፋንታ እንባረካለን፣ እንከብራለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር አብርሃምን ጠራው። ሲጠራው አብርሃም ብቸኛ ነው። ብቸኛ ሆኖ ግን የወጣውን አብርሃምን እግዚአብሔር የብዙዎች አባት አደረገው። እነግራችኋለሁ ዛሬ በተለያየ ምዕራፍ ለምናልፍ ሰዎች እግዚአብሔር የምስጋና ጊዜ፣ የክብር ጊዜ፣ የጉብት ጊዜ፣ የመታሰብ ጊዜ፣ የሳቅ ጊዜ፣ የልምላሜን ጊዜ እግዚአብሔር ከፊታችን አመጥቷል። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ሲናገር አይመስልም፣ ግን ደግሞ ይፈጸማል። ሃሌሉያ። እግዚአብሔር ለአብርሃም ልጅ ሰጥሃለሁ አለው። ግን አብርሃም ልጅ አልነበረው። እሱም በእድሜ ገፍቷል። ሚስቱም ሳራ መካን ነበረች። ምዕራፍ ግን 21 መጣ። ነግራችኋለሁ እና አብርሃምና ሳራ ለብዙ ዓመት የመከራ የጭንቅ የመገፋት የለቅሶ የእንባ ምዕራፍ አልፈዋል። አሁን ግን ምዕራፍ 21 የመታሰብ የመጎብኘት የልምላሜ የሳቅ የመብዛት ምዕራፍ መጥቶላቸዋል። ሃሌሉያ። እግዚአብሔርም አለ እንደተናገረው ሳራን አሰበ። ጌታ ምስክሬ የመታሰብ ጊዜያችን መጥቷል። የመታሰብ ጊዜያችን መጥቷል። እስጩና የመታሰብ ጊዜ መጥቷል ስበሉ። የመታሰብ ጊዜ መጥቷል። እስኪ የመታሰብ ጊዜ መጥቷል ስበሉ። የመታሰብ ጊዜ መጥቷል ስበሉ። ሃሌሉያ። አሰበ እግዚአብሔር እንደተናገረው ለሳራ አደረገላት። ይደረግልናል። ጠላት እያየ የኛን መሞት፣ የኛን መጥፋት፣ የኛን ማልቀስ የሚጠባበቁ እያሉ ይደረግልናል። ከእግዚአብሔር ዘንድ ይደረግልናል። ከእግዚአብሔር ዘንድ ይፈጸምልናል። ከእግዚአብሔር ዘንድ ይሆንልናል። ሃሌሉያ። ኢየሱስ ጌታ ነው። ለአብርሃምና ለሳራ የሳቅ ጊዜ መጣላቸው። እግዚአብሔር ቤታቸውን በሳቅ ሞላው። አውጃለሁ፣ በለቅሶ የተሞላ ዘመናችሁ፣ በእንባ በለቅሶ የተሞላ ጓዳችሁ ከዚህ በኋላ በሳቅ ይሞላል። አሜን ነው ወይ? አሜን ነው ወይ? ሐዘንን፣ ጭንገፋን፣ ማልቀስን፣ ግራ መጋባትን የሚያስወግድ ምስጋናና ሳቅ በእናንተ ቤት ላይ በኢየሱስ ስም ይሳቅ ይወለዳል። አሜን ነው ወይ? ምስጋናና ሳቅ ይዞ የሚመጣ ይሳቅ ከእያንዳንዶቻችሁ ቤት ላይ በኢየሱስ ክርስቶስ ስም ይወለዳል። ለሚያምን ሆነ ለሚቀበል ሆነ እስጩና አሜን ብሉት ባካችሁ። ሃሌሉያ። ኢየሱስ ትልቅ ነው። ክብር ለኢየሱስ ሲሆን ስለዚህ በብዙ መንገድ እግዚአብሔር እኮ ተናግሮ ነበረ፣ ግን መች ተፈጸመ? መቼ ሆነ ብላችሁ አስናችሁ ቆዝማችሁ ለብዙ ዓመት ተስፋ ቆርጣችሁ ላላችሁ ሰዎች የምስራች አለኝ። የሳራና የአብርሃም አምላክ ሊያስቃችሁ መጥቷል። ባለቀሳችሁበት ዘመን ፋንታ ትስቃላችሁ። በቆዘማችሁበት ፋንታ፣ ባዛችሁበት ፋንታ በኢየሱስ ስም ደስታ እናንተ ቤት ይገባል። በተገፋችሁበት ዘመን ፋንታ ትከብራላችሁ። በዝቅታ ፋንታ ከፍታ መጥቶላችኋል። በምድረ በዳ ፋንታ ልምላሜ የኤደን ገነት መጥቶላችኋል። ተፈጸመ በኢየሱስ ስም አሜን።